السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد الأولين والآخرين نبينا محمد وعلى آله وأصحابه أجمعين. الحمد لله. كذلك قدم بنبرو درسات اللي الصفات الواجبة في حق الله تعالى. كالله سبحانه وتعالى نبارك بتيازة على الله تبارك وتعالى لملكوتاوي ኑባሬው ዋጅብ የሆኑ ሲፋዎችን ዋጅባህ ማለት አላህ ላይ ፈጽሞ መታጣታቸውን አቅል የማይቀበላቸው ፈጽሞ የማይቀበላቸው አይቀሬ ወይም አይሻሪ ባህሪያቶች አይተናል። የነዛ ተቃራኒ ደግሞ አይሁኔ ባህሪያቶች ሙስተሂላ في حق الله تعالى አይተናል። ስለዚህ 20 ዋጅባህ ካለ የ20ው ተቃራኒ ደግሞ ሙስተሂላ አለ 40 ሲፋዎች ማለት ነው። አንድ ላይ ስናያቸው 40 ሲፋ ማለት ነው። ዛሬ ከዚሁ ከኢላሂያት ሳንወጣ አልጃኢዙ ፊ ሐቅሂ ተዓላ ለአላህ ስብሓነሁ ወተዓላ ወይም በአላህ ስብሓነሁ ወተዓላ ላይ መገኘቱም ወር መታጣቱ ለዓቅል እኩል የሆነ ዓደሙም ውጁዱም እኩል የሆነ ሲፋ ባህሪ ምንድነው የሚለውን ኢንሻአላህ እናያለን ማለት ነው። ያኒ ዋጅብ አይቀሬ ነው ፈጽሞ መቅረት የለበትም የሚለው አይደለም። አቅል ፈጽሞ መሆን የለበትም የሚለውም አይደለም። መሆኑም አለመሆኑም መኖሩም አለመኖሩም በእኩል ደረጃ የሚታይ ሲፋ ማለት ነው። ቃለ الناظم رحمه الله ገጣሚው ምን አሉ? وجائز بفضله وعدله ترك لكل ممكن كفعله ጃኢዝ ነው። ጃኢዝ ምንለው بفضله وعدله ካደረገው ከሰጠው በፈضሉ ከከለከለ ያንን ነገር ደግሞ በዐድሉ የሚያደርጋቸው አመቺ የሆነ ነገር ማለት ነው። ተርኩ لكل ممكن كفعله لكل ممكن ማለት መለዋወጥን የሚቀበል ማለት ነው። መቀያየርን የሚቀበል ዋጅብ ያልሆነ ሙስተሂል ያልሆነ ማለት ነው ሙምኪን የምንለው። እዚህ ሙምኪን ለሆነ ነገር ሁላ ሙምኪን ለሆነ ነገር ሁላ መተውን ተርክ መተውን ልክ እንደ ማድረጉ ከፊዕሊሂ ልክ እንደ መስጠቱ ፊዕልና ተርክ እዚህ ቦታ ላይ እንደ ተቃራኒ ሆነው ነው የመጡት። ልክ እንደ ማስገኘት ማሳጣት መስጠት መከልከል እንደምንለው ተርክ ወፊዕል መተው ማድረግ አንድ ነገር ለአላህ Subhanahu Wa Ta'ala ዋጅብ ነው ሙምኪን በሆኑ ነገራቶች ላይ مثلا አብዱል ሐሚድ ሚነል ሙምኪናት አብዱል ሐሚድ ላይ ጃኢዝ ነው ህይወት ማግኘቱ ህይወትን ማሳጣቱ አላህ ጀለ ጀላሉ ለአብዱል ሐሚድ ህይወትን መስጠቱ ህይወትን ልክ እንደማሳጣቱ እኩል ነው ማለት ነው። ተርኩ لكل ممكن كفعله ልክ ሀብትን መስጠቱ ሀብትን እንደመንሳቱ እኩል ነው ማለት ነው። ነገር ግን በፈضሉና በዐድሉ ነው። ይሄ ሁላ ነገር የሚከናወነው በአላህ በችሮታው ነው፣ በፈضሉ ነው፣ እንዲሁም ደግሞ በዐድሉ ነው። ዙልም የሚባል ነገር አላህ ጋር ፈጽሞ አይጠጋም ማለት ነው። ሸርሑ ላይ ምን ይለናል? ወልጃኢዝ ጃኢዝ የምንለው في حقه تعالى فعل كل ممكن ነቡራዊ የሆነ ሙምኪን አመቺ የሆነ ማለት ነው። መገኘትንም መታጣትንም በኩል ደረጃ አቅል የሚያየው ነገር ሙምኪን ይባላል። ይሄ ብዙ ጊዜ ደጋግመነዋል። فعل كل ممكن أو تركه ለፉላን ሀብት መስጠቱ ወይም ደግሞ ሀብት መከልከሉ ይሄ ሙምኪን ነው፣ አመቺ ነው። አይ የግድ መስጠት አለበት አይቀሬ ነው በአላህ ላይ፣ አይ ግድ መንሳት አለበት አይቀሬ ባህሪ ነው አይባልም። فيجب على كل مكلف ስለዚህ በየአንዳንዱ ሙከለፍ በሆነ ሰው ላይ ለአቅመ ግዳጅ በደረሰ ሰው ላይ أن يعتقد ሊያምን በልቡ አጥብቆ ሊያስር أن الله تعالى الله جل جلاله يجوز له لله جائز ነው። عقل يجوز ذلك ይሄንን ጃኢዝ እንደሆነ عقل ይቀበላል ማለት ነው። ልክ ከዚህ በፊት ዋጅብን ሙስተሂልን አይተን የለ ዋጅብ عقلي ሙስተሂል عقلي الجائز العقلي ደግሞ أن يخلق ويختار الله ሊፈጥር የፈለገውን ሊመርጥ من خلقه ما يشاء የፈለገውን ፈጥሮ ከዛ ደግሞ የፈለገውን በፈለገው ነገር መምረጡ አላህ ጀለ ጀላሉ የተወሰነውን በዒልም መምረጡ የተወሰነውን በጤና የተወሰነውን በሀብት መምረጡ አላህ ጀለ ጀላሉሁ ይሄ ጃኢዝ ነው።
ወላ የጅቡ ዐለይሂ ሸይእ በአላህ ላይ ከነዚህ ውስጥ ዋጅብ የሚሆንበት ነገር የለም። ዋጅብ የሚሆንበት ነገር ግዴታ ማድረግ አለበት። ይህንን ካላደረገ ኢላህ አይደለም የሚያስብለው ነገር የለም ማለት ነው። ስለዚህ ወላ የጅቡ ዐለይሂ ሸይእ ለምን? ሊአነሁ ሁወል ሙተሰሪፉል ሙጥለቅ ወሰን የለሽ የሆነ ተሰሩፍ ያለው አላህ ጀለ ጀላሉሁ ስለሆነ እንደፈለገ የማድረግ ገደብ ያልተበጀለት ወሰን የሌለው ሙጥለቅ የሆነ ነፃ የሆነ ተሰሩፍ ያለው በአላህ ስብሓነሁ ወተዓላ እጅ ስለሆነ፣ ምክንያቱም ሁሉ ነገር የእሱ መክሉቅ ነው። እንደፈለገ የማድረግ በመክሉቅ ውስጥ ተሰሩፍ አላህ ጀለ ጀላሉሁ አለው። ወማ ካነ ሊአሐድን ልእኽትያረ መዐህ ከእርሱ መሻት ጋር ከእርሱ ፍላጎት ጋር ሌላ እኩል ምርጫ ያለው አንድም የለም። ወማ ካነ ሊአሐድ ለአንድም የለውም አልእኽትያር መዐሁ ከአላህ ጀለ ጀላሉሁ ጋር እኽትያር ምርጫ የሚያቀርብ የለም። ልክ ቁርአን አያው ላይ ማ ካነ ለሁሙል ኺያራ ለነሱ ምርጫ የላቸውም እንዳለው ማለት ነው። በመፍጠር ላይ ባለመፍጠር ላይ፣ ህይወት በመስጠት ህይወት በመንሳት ላይ ሌላ ምንም ምርጫ ያለው አካል የለም። ወሊአነሁ ቢየዲሂል ኡሙሩ ኩሉሃ ሁሉ ነገር በአላህ ስብሓነሁ ወተዓላ ስልጣን ውስጥ ነው፣ በአላህ ቁጥጥር ስር ነው። ቢየዲህ አይ ቢሱልጣኒህ በሱ ስልጣን ውስጥ ነው። ኸይሩሃ ወሸሩሃ በጎ የምንለውም መጥፎ የምንለውም ሁሉ ነገር በማን እጅ ነው? በአላህ ጀለ ጀላሉሁ እጅ ነው። ፈሁወ ጀለ ጀላሉሁ ዩዕጢ ወየምናዕ ለፈለገው ይሰጣል፣ የፈለገውን ይሰጣል በፈለገው ቀድር ልክ፣ የፈለገውን ደግሞ ይከለክላል አላህ ጀለ ጀላሉሁ። ወዩዒዙ ወዩዚል እንዲሁም ደግሞ የፈለገውን ዒዛ ይሰጣል፣ ክብር ይሰጣል፣ የበላይነት ይሰጣል። ወዩዚል የፈለገውን ደግሞ አላህ ያዋርዳል። የተሰረፍ ፊ ሙልኪሂ ከማ ይሻ እንደፈለገው አላህ ተሰሩፍ ያደርጋል። ወየንፈዕ ወየዱር የፈለገውን ይጠቅማል፣ የፈለገውን ጉዳት ይጎዳል አላህ ጀለ ጀላሉሁ። የዱር ፈሁወ አዳሩ ናፊዕ ወየግፊር የፈለገውን ይምራል አላህ ወንጀሉን ይቅር ይላል። ወዩዓዚብ የፈለገውን ደግሞ ይቀጣል አላህ ተባረከ ወተዓላ። ወዩሲብ ወዩዓቀብ የፈለገውን ምንዳ ይሰጣል፣ የፈለገውን ደግሞ ቅጣት ይቀጣል ማለት ነው። መልካም ምንዳ ይሰጠዋል፣ የፈለገውን ደግሞ ቅጣት ይሰጠዋል። የፍዓሉ ማ የሻእ የፈለገውን የሚሰራ የሆነ ጌታ ነው። ላ ዩስአል ዐማ የፍዓል ስለሚሰራው ስራ የማይጠየቅ የሆነ ጌታ ነው አላህ ጀለ ጀላሉሁ። ለምን አደረገ እንዴት አደረገ ተብሎ የማይጠየቅ ነው። ሁሉ ነገር የእርሱ ስለሆነ ማለት ነው። ወሀከዛ ይህንን የሚጠቁሙ የቁርአን አያዎች በጣም ብዙ ናቸው። እዚህ ጋር ያመጡልን ከዚህ ቀደም በሲፈተል ኢራዳ ላይ ተጠቅሰው የነበሩ አስረጅ የሚሆኑ ቁርአናውያን አንቀጾች ናቸው። ቃለ ተዓላ ወረቡከ የኽሉቁ ማ የሻኡ ወየኽታር ማ ካነ ለሁሙል ኺያራ ወቃለ ተዓላ ቁል ላሁመ ማሊከል ሙልክ ቱእቲል ሙልከ መን ተሻእ ወተንዚዑል ሙልከ ሚመን ተሻእ ወቱዒዙ መን ተሻእ ወቱዚሉ መን ተሻእ ቢየዲከል ኸይር ኢነከ ዐላ ኩሊ ሸይኢን ቀዲር ቱሊጁ ለይለ ፊነሃር ሌሊቱን በቀን ውስጥ የምታስገባ የሆንክ ጌታ፣ ወቱሊጁ ነሃራ ፊለይል እንዲሁም ደግሞ ቀኑን ደግሞ በሌሊት ውስጥ የምታስገባ የሆንክ ጌታ፣ ወቱኽሪጁል ሐየ ሚነል መይት ህያው ከሆነ ነገር ወይም ደግሞ ከሞተ ነገር ህያው የሆነን ነገር የምታወጣ የሆንክ ጌታ። ይሄ በብዙ አይነት ተፍሲር ላይ ያስቀምጡታል። ወቱኽሪጁል ሐየ ሚነል መይት ሙታን ከሆነ ነገር ህይወት ከሌለው ነገር ህይወት ያለውን ነገር የምትዘራ የሆንክ ጌታ ጀለ ጀላሉሁ። ወቱኽሪጁል መይተ ሚነል ሐይ ህያው ከሆነው ደግሞ መይትን የምታወጣ የሆንክ ጌታ። ወተርዙቁ መን ተሻእ ቢገይሪ ሒሳብ የፈለግከውን ደግሞ ያለ ሒሳብ ምትረዝቅ ሲሳይ ምትለግስ የሆንክ ጌታ ነህ ብለህ በል ያ ሙሐመድ ይላቸዋል። ወቃለ ተዓላ ሊላሂ ማ ፊ ሰማዋት ወማ ፊል አርድ በሰማያትም በምድርም ያለው ባልተቤትነቱ ለአላህ ስብሓነሁ ወተዓላ ነው። ሊላህ ስለዚህ ወኢን ቱብዱ ማ ፊ አንፉሲኩም በነፍሳችሁ ውስጥ የያዛችሁትን ግልጽ ብታደርጉት፣ ቱብዱ አይ ቱዝሂሩ
ግልጽ ብታደርጉት አው ትኽፉሁ ወይ እዛው ብታፍኑት እዛው ብታስቀሩት ዩሓሲብኩም ቢሂላህ አላህ በዛ ነገር አላህ ይተሳሰባችኋል። ውስጥህ ላይ ሀም አድርገህ ወስነህ ያስከው ማዕስያ ካለ ወንጀል ካለ ክፉ ሐሳብ ካለ አላህ ሙሐሰብ ያደርጋል። ያንን ተገበርከውም አልተገበርከውም ማለት ነው። ይሄ ያው እዛ ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ፈመን ሀመ ቢሰይአቲን ሰይአ አስቦ መጥፎ ወስኖ ቆርጦ ማለት ነው ከሰራው አንድ ሰይአ አለበት፣ ካልሰራው በንያው ልክ እንደዛው ሰይአ አለበት ማለት ነው። ፈየግፊሩ ሊመን የሻኡ ወዩዐዚቡ መን የሻእ አላህ ለፈለገው ይምራል፣ የፈለገውን ደግሞ ይቀጣል። ወላሁ ዐላ ኩሊ ሸይኢን ቀዲር አላህ ጀለ ጀላሉሁ በሁሉ ነገር ላይ ቻይ ነው፣ በሁሉ ነገር ላይ ቻይ ነው። ስለዚህ ይሄ ሲፋት አልጃኢዝ ፊ ሐቂሂ ተዓላ ለአላህ ስብሓነሁ ወተዓላ ሲፋ ጃኢዝ የሆነ ዓቅል በአላህ ላይ መኖሩንም መከሰቱንም መታጣቱንም በኩል ደረጃ የሚያየው ሲፋ ባህሪ በፍጡራን ሙምኪን በሆኑ መለዋወጥን መቀያየርን በሚቀበሉ ነገራቶች ላይ አላህ ጀለ ጀላሉሁ ያሻውን ማድረጉ ይሄ ለዓቅል ጃኢዝ ነው። የግድ ዓቅል ይህንን ማድረግ አለበት አይልም። ይህንን ደግሞ ፈጽሞ ማድረግ የለበትም ፈጽሞ መገኘት የለበትም ኢላህ ላይ አይልም የትኛውም ዓቅል ማለት ነው። መርሐባ እንግዲህ ይሄ ኢላህያት ከኢላህያት ክፍል የመጨረሻው ፓርት ነው። ጃኢዝ ፊ ሐቂሂ ተዓላ ኢላህያት ስንል ዋጅብ አለ፣ ፊ ሐቂሂ ተዓላ ሙስተሒል አለ፣ ጃኢዝ አለ። ዋጅብ ውስጥ የዋጅብ ተቃራኒዎች ሙስተሒል ናቸው። ከዛ በኋላ ዛሬ ያየነው ደግሞ ጃኢዝ ነው። በዚህ መልኩ ኢንሻአላህ ኢላህያትን አብቅተናል። ቀጣይ ወደ ንቡዋት ነገረ ነቢያት የምንሸጋገር ይሆናል። አላህ ጀለ ጀላሉሁ በሰማነው ባወቅነው የምንጠቀም ያድርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።